حزبنا عسكريتنا دي الله أكبر الله أكبر قبيلتنا الأمة السودانية كلها الله أكبر الله أكبر. ሰላምታችን ባላችሁበት ሁሉ ድረስ የተወደዳችሁና የተከበራችሁ ተከታታዮቻችን ዛሬ ሁለት እጅግ ወሳኝ የሚባሉትን መረጃዎች አሰባስበን ወደ እናንተ መጥተናል። እናንተም አዲስ መረጃዎችን እንደተለቀቀ ወዲያውኑ እንዲደርሳችሁ ደውል ምልክቱን እየተጫናችሁ እዚህ ዩቲዩብ ቻናል አዲስ ሆናችሁም ሰብስክራይብ እንድታደርጉ እየተማጸንን እነሆ አባይ ነጥቦችን እናሰማችኋለን። ኢትዮጵያ ለሱዳን ፈጥኖ ደራሽ ኃይል የስልጠና ካምፕ መገንባቷን የሮይተርስ ምርመራ አመለከተ። ለሰባይ የካቲት 3 2018 ዓ.ም ኢትዮጵያ ለሱዳን የፈጥኖ ደራሽ ኃይል ታጣቂዎች የስልጠና ካምፕ መገንባቷን የሮይተርስ የዜና ወኪል ዲፕሎማሲያዊ የደህንነትና የመንግስት ምንጮችን ጠቅሶ ባወጣው የምርመራ ዘገባ ገለጸ። አብራችሁን ስትቆዩ የምታደምጡት ይሆናል። ስምረት ፓርቲ በስም ያጠቀሳቸው አካላት ፓርቲው ላይ ከሚያካሂዱት የችኮላ የፖለቲካ ዘመቻዎች እንዲቆጠቡ ጠየቀ። ዲሞክራሲያዊ ስምረት ትግራይ ይህንን ጥሪ ያቀረበው አንዳንድ የፓርቲው አባላትና አመራሮች በግል ይፋዊ ማህበራዊ ገጻቸው ላይ የሚጽፏቸው ጽሑፎች የግላቸው እንጂ ፓርቲው የማይወክል መሆናቸውን በገለጸበት ወቅት ነው። ተሰሙታላችሁ። የተመድ የሰብአዊ መብቶች ኃላፊ በትግራይ የጨመረ የመጣው ውጥረት እንዲረግብ አሳሰበ። የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ቮልከር ቱርክ በትግራይ ክልል ያለውን የጸጥታና የሰብአዊ መብቶች ሁኔታ አሳሳቢ ሲል ገልጸውታል። ሁሉም ወገኖች ውጥረቱን ለማርገብ አስቸኳይ እርምጃዎችን እንዲወስዱም ጥሪ አቅርቧል። በዝርዝር ታደምጡታላችሁ። የእስራኤል ፕሬዝዳንት ጉብኝትን በተቃወሙ ሰልፈኞች ፖሊስ የወሰደው እርምጃ አውስትራሊያ ዜጎችን ዳግም አስቆጣ። እስራኤል ፕሬዝዳንት አይዛክ ሄርዞግ ለሲድኒ ያደረጉትን ጉብኝት በተቃወሙ ሰልፈኞች ላይ ፖሊሶች ከመጠን ያለፈ ኃይል ተጠቅመዋል በሚል ከተከሰቱ በኋላ ፖለቲካ መሪዎችና የሲቪክ ቡድኖች መረጋጋት እንዲሰፍን በመጠየቃቸው አውስትራሊያ ከፍተኛ ቁጣ ቀስቅሷል። ታደምጡታላችሁ። የዩናይትድ ኪንግደም መንግስት እስራኤል በዌስት ባንክ ላይ ቁጥጥር ለማድረግ መወሰኗን አወገዘ። ዩናይትድ ኪንግደም መንግስት የእስራኤል ጸጥታ ካቢኔ እስራኤልን በዌስት ባንክ ላይ ያለውን ቁጥጥር ለማስፋፋት ያሳለፈውን ውሳኔ በጽኑ በመቃወም እርምጃውን ሰላምና መረጋጋትን አደጋ ላይ የሚጥልና ዓለም አቀፍ ሕግን የሚጥስ መሆኑን አስጠንቅቋል። ውጭ ጉዳይ የኮሚኒኬሽንና ልማት ጽሕፈት ቤት ቃል አቀባይ በሰጡት መግለጫ ዩናይትድ ኪንግደም የእስራኤል የደህንነት ካቢኔ በዌስት ባንክ ላይ ያለውን ቁጥጥር ለማስፋት የወሰደውን ውሳኔ አጥብቆ ያወግዛል ብሏል። አብራችሁ ስትቆዩ ታደምጡታላችሁ። አድማጭ የቻናላችን ቤተሰቦች ሰብስክራይብ ያላደረጋችሁ እንድታደርጉ እያልን እነዚህና ሌሎች ያሰባሰብናቸውን መረጃዎች ይዘን ቀጥታ በዝርዝርና በትንታኔ ወደምንመለከተው አቀናን። حزبنا عسكريتنا دي الله أكبر الله أكبر قبيلتنا الأمة السودانية كلها الله أكبر الله أكبر. لذلك نحن القائد العام للقوات المسلحة حتى بعد الانتخابات وجه الفترة الانتقالية حتى بعد الانتخابات لثلاثة 4 دورات انتخابية هو رأس الدولة بالصلاحيات السيادية. الله أكبر الله أكبر. المؤسسة العسكرية والله شفت تاني السودان ده بشنون بتاع الدكاترة اللي عايزين المجهر نعايد. Breaking news from South Sudan. The United Nations Security Council's Sanctions Committee has issued a serious warning. The country's fragile peace deal is hanging by a thread, and the world is paying attention. On Friday, the committee called on all parties in South Sudan to uphold the ceasefire and fast-track the 2018 peace agreement. The warning follows a final report from UN experts submitted to the Security Council just weeks ago. The committee is demanding that South Sudan's leaders show restraint, unify security forces, and complete the training of a national army. It also condemned recent attacks on United Nations and humanitarian personnel, calling them unacceptable. Member states were urged to fully enforce the arms embargo on South Sudan.
The committee also raised red flags over fraudulent timber and charcoal exports, warning that illegal trade could fuel more instability. These measures are aimed at safeguarding the 2018 revitalized peace agreement, which ended a 5-year civil war that killed nearly 400,000 people. But according to the UN Commission on Human Rights in South Sudan, that deal is now at serious risk of collapse unless regional powers act immediately. President Salva Kiir, who has led South Sudan since independence in ውጥረትና በቁልፍ መሰረተ ልማቶች ላይ ስጋት ሊፈጥር ይችላል የሚል ስጋት እንዲያድርባቸው አድርጓል። ኢትዮጵያ መንግስት ግን በዚህ ጉዳይ ላይ የሰጠው አስተያየት የለም። ሱዳን ጦር ቀደም ሲል የተባበሩት አረብ ኤሚሬት ፈጥኖ ደራሽ ኃይል የጦር መሳሪያ ድጋፍ ታደርጋለች ሲል በመግለጽ አቡዳቢ ክሱን አስተባብላለች። ሆኖም አንዳንድ ዓለም አቀፍ ታዛቢዎች ክሱን ታማኝነት ያለው እንደሆነም ይገልጻሉ። ዜና ወኪሉ የኢትዮጵያ መንግስት ተወካዮችም ሆኑ ፈጥኖ ደራሽ ኃይሉ ስለ ግንኙነቱ ለቀረበላቸው ዝርዝር ጥያቄ ምላሽ እንዳልሰጡም ገልጿል። ሱዳን ጦር ኃይል ባለስልጣናቱ ሮተር ጥያቄ ምላሽ አልሰጡም። ይህ ክስ የቀረበው በሱዳን ግጭት አጎራባች ሀገራትና የውጭ ኃይሎችን በመሳብ ግጭቱን የማርገብና የሰብአዊ ምላሽ ጥያቄዎችን ይበልጥ ውስብስብ ሊያደርግ ይችላል የሚል ቀጠናው አገራት ስጋት በበረታበት ወቅት ነው። የተመሪ የሰብአዊ መብቶች ኃላፊ በትግራይ የጨመረ የመጣው ውጥረት እንዲረግብ አሳሰበ። የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ቮልከር ቱርክ በትግራይ ክልል ያለውን የጸጥታና የሰብአዊ መብቶች ሁኔታ አሳሳቢ ሲሉም ገልጸውታል። ሁሉም ወገኖች ውጥረቱን ለማርገብ አስቸኳይ እርምጃዎችን እንዲወስዱም ጥሪ አቅርቧል። ኮሚሽነሩ ዛሬ ባወጣው መግለጫ የኢትዮጵያ መከላከያ ሰራዊትና በትግራይ የጸጥታ ኃይሎች መካከል በቅርቡ የተቀሰቀሰው ግጭት በሰሜን ኢትዮጵያ ያለውን ቀድሞውኑ ደካማ የሆነውን ሰብአዊ መብቶች ቀውስ ይበልጥ ያባብሳል እንደሚችልም አስጠንቅቋል። ሁኔታው አሁንም እጅግ ተለዋዋጭ ሲሆን ሁኔታው ይበልጥ ተባብሶ በክልሉ ያለውን ቀድሞውኑ አሳሳቢ የሆነውን የሰብአዊ መብቶችና ሰብአዊ ሁኔታ ይበልጥ ያባብሳል የሚል ስጋት አለን ብለዋል ኮሚሽነሩ። በድጋሚም ወደ ግጭቱ ከመግባት ይልቅ በፖለቲካ ውይይትና በተማመን ግንባታ እርምጃዎችን ውጥረቱን ለመቀነስ የዓለም አቀፍ ማህበረሰብ ድጋፍ ጋር የታከለበት በሁሉም ወገኖች በኩል ተቀናጀና ቀጣይነት ያለው ጥረት እንደሚያስፈልግም አሳስበዋል። እንደ የተባበሩት መንግስታት የሰብአዊ መብቶች ቢሮ መረጃ ከሆነ 18 ቀን በሰሜን ምዕራብ ትግራይ በተለይም የአማራ ክልል ድንበር አቅራቢያ በሚገኙ ጸለምቲና ላይ ጸለምቲ አካባቢዎች ግጭቶች ተባብሰው ነበር። ትግራይ የጸጥታ ኃይሎች በኋላም ከጸለምቲ አካባቢ መውጣታቸውንም ጠቁሟል። በውጊያው ወቅት ድሮኖች፣ መድፎችና ሌሎች ከባድ መሳሪያዎች ጥቅም ላይ ማዋላቸውንም ሪፖርቱ ያመላክታል። ተርክ በተጨማሪም በግጭቱ ወቅትና ከግጭቱ በኋላ ሁለቱም በኩል ማለትም በኢትዮጵያ መከላከያ ሰራዊትና በትግራይ የጸጥታ ኃይሎች እየተፈጸሙ ባሉ እስራቶች ዙሪያ ያላቸውንም ስጋት ገልጿል። ንጹሐን ዜጎች በድጋሚ እየጨመረ ባለው ውጥረት መካከል ተይዘው ያሉት ኮሚሽነሩ ተቃራኒ ወገን ጋር ግንኙነት አላቸው በሚል ጥርጣሬ የሚፈጸሙ እስራቶች መቆም አለባቸው ሲሉ አክሏል። ከፍተኛ ኮሚሽነሩ አክለውም በደቡብና በደቡብ ምስራቅ ትግራይ የአፋር ክልል ድንበር አቅራቢያ የትግራይ የጸጥታ ኃይሎችና የትግራይ የሰላም ኃይሎች ተብሎ የሚጠራው ተቀናቃኝ ቡድን መካከል ግጭቶች መቀጠላቸውንም ገልጸዋል። 2012 እስከ 2015 ዓ.ም በትግራይ በተካሄደው ጦርነት ከ1 ሚሊዮን በላይ ሰዎች አሁንም ድረስ ተፈናቅለው ይገኛሉ ያለው ይህ ግጭት ለብዙዎች ሞትና ከ2 ሚሊዮን በላይ የሚሆኑ ሰዎች መፈናቀል ምክንያት ሆኗል ብሏል። ምንም እንኳን ትክክለኛው የሟቾች ቁጥር አሁንም ከአከራካሪ ቢሆንም ኮሚሽነሩ በሁለቱ ወገኖች ተፈጽመዋል የተባሉ ሰብአዊ መብቶች ጥሰቶችን በአፋጣኝና በገለልተኛ አካል እንዲመረመሩም ጥሪ አቅርቧል። ተጨማሪም ኢትዮጵያና በጎረቤት ኤርትራ መካከል በቅርቡ ስለታየ ውጥረት ያላቸውንም ስጋት የገለጹ ሲሆን ሁኔታው ይበልጥ መባባሱ በሁለቱ ሀገራት እንዲሁም በሰፊው አፍሪካ ቀንድ ያለውን ሰብአዊና ሰብአዊ መብቶች ፈተና ሊያባብስ እንደሚችልም አስጠንቅቀዋል። ፓርቲ በስም ያልጠቀሳቸው አካላት ፓርቲው ላይ ከሚያካሂዱት የችኮላ የፖለቲካ ዘመቻዎች እንዲቆጠቡ ጠየቀ። ዲሞክራሲያዊ ስምረት ትግራይ ይህን ጥሪ ያቀረበው አንዳንድ የፓርቲው አባላትን አመራሮች በግል ይፋዊ ማህበራዊ ገጻቸው ላይ የጽፏቸውን ጽሑፎች የግላቸው እንጂ ፓርቲው የማይወክሉ መሆናቸውን በገለጸበት ወቅት ነው። ስምረት ሚዲያችን በላከው መግለጫ በስም ያልዘረዘራቸው ነገር ግን ወገኖች ሲል የጠራቸው አካላት ከችኮላ የፖለቲካ ዘመቻዎች እንዲቆጠቡም ጠይቋል። ትግራይን ህዝብ መደበኛ ህይወት የሚመልሱ ረጋጋትን የሚሰብኩ ሰላምን መልሶ ግንባታና መልሶ ማቋቋምን የሚሰብኩ ዘመቻዎች ላይ ብቻ እንዲተኮርም ጥሪ አቅርቧል። ፓርቲው አቋም በድህረ ገጽ ብቻ የሚለጠፍ መሆናቸውን ያመለክተው ስምሪት
ህዝባችን ላይ የተጋረጡ ውስብስብ ችግሮች በሰላማዊና ዲሞክራሲያዊ ትግልና በሁሉም ጎሳዎች ላይ ያተኮረ ውይይት በማድረግ ሊፈቱ እንደሚገባም አጥብቆ እንደሚያምንም አጽንኦት ሰጥቷል። ፓርቲው ፕሬዝዳንት ጌታቸው ረዳ ጨምሮ ሌሎች አመራርና አባላት በግል የማህበራዊ መገናኛ ዘዴዎቻቸው ላይ የህትመት ውጤቶችና ድህረ ገጾች ላይ የተለያዩ ጽሑፎችን አሰራጩ እንደነበርም ይታወሳል። አብነት ጌታቸው ረዳ ከጥቂት ቀናት በፊት አዲስ ፎርቹን ላይ ዘለግ ያለ ሀተታም አስነብቧል። ፓርቲው ችኮላ ሲል ከገለጸው ባሻገር ምን አይነት ዘመቻዎች እንደተከፈቱበት በግልጽ ያለው ነገር የለም። የዩናይትድ ኪንግደም መንግስት እስራኤል በዌስት ባንክ ላይ ቁጥጥር ለማድረግ መወሰኗን አወገዘ። ዩናይትድ ኪንግደም መንግስት የእስራኤል የጸጥታ ካቢኔ የእስራኤልን በዌስት ባንክ ላይ ያለውን ቁጥጥር ለማስፋት ያሳለፈውን ውሳኔ በጽኑ በመቃወም እርምጃውን ሰላምና መረጋጋትን አደጋ ላይ የሚጥልና ዓለም አቀፍ ሕግን የሚጥስ መሆኑን አስጠንቅቋል። የውጭ ጉዳይ የኮሜንዝና ልማት ጽሕፈት ቤት ቃል አቀባይ በሰጡት መግለጫ ዩናይትድ ኪንግደም የእስራኤል የደህንነት ካቢኔ በዌስት ባንክ ላይ ያለውን ቁጥጥር ለማስፋት ወሰደውን ውሳኔ አጥብቆ ያወግዛል ብሏል። ሀሳቦቹ በተያዘው ክልል መሬት ማስፈጸሚያና የአስተዳደር ስልጣን ላይ ከፍተኛ ለውጦችን ያካተተ መሆኑን ገልጸው ይህም ደግሞ ጎጂ መዘዝ እንደሚያስከትል አስጠንቅቋል። ዌስት ባንክ ውስጥ የታቀዱ የመሬት የማስፈጸሚያና አስተዳደር ስልጣን ዋና ለውጦች ሰላምን ማረጋገጥን ለማስፈን የሚደረገውን ጥረት ይጎዳል ሲሉ መግለጫውንም ገልጿል። የፍልስጤምን ጂኦግራፊያዊ ወይም ስነ ህዝባዊ አዋቅር ለመለወጥ የሚደረግ ማንኛውም ሙከራ ሙሉ በሙሉ ተቀባይነት የሌለውና ዓለም አቀፍ ሕግ ጋር የማይጣጣም ነው። እስራኤል እነዚህን ውሳኔዎች በአስቸኳይ እንድትቀይር እንጠይቃለን ሲል የዩናይትድ ኪንግደም መንግስት አክሏል። ሉዓላዊነት ከሆነች ፍልስጤም ጋር የምትኖር እስራኤል ያስፈልጋል። ሁለት ሀገር መፍትሄ የረጅም ጊዜ የሰላም ብቸኛ አዋጭ መንገድ ነው ብሏል። የእስራኤል የጸጥታ ካቢኔ የእስራኤልን ቁጥጥር ለማጠናከር ዌስት ባንክ የህግና የሲቪል ማዕቀፎችን ለመቀየር የታቀዱ እርምጃዎች እሁድ ዕለት አጽድቋል። የእስራኤል የህዝብ ብሮድካስቲንግ የሆነው ካን እንደገለጸው ውሳኔዎቹ ዌስት ባንክ ለእስራኤላውያን መሬት እንዳይሸጡ የሚከለክል ህግ መሻር፣ የመሬት ባለቤትነትን መዝገቦችን አለመዝጋት እና በኬብሮን አቅራቢያ የሚገኙ የሰፈራ ቡድን ውስጥ የፍልስጤም ማዘጋጃ ቤትን ወደ እስራኤል ሲቪል አስተዳደር ግንባታ ፍቃድ ማዛወርም ይገኙበታል። የተያያዘ ዜና ራፋ ድንበር ማቋረጫ ከተከፈተ ጀምሮ 397 ሰዎች ብቻ ማለፋቸው ተገለጸ። ጋዛና በግብፅ መካከል የሚገኘው ቁልፍ የሆነው የራፋ ድንበር አሳለፍነው ሳምንት በድጋሚ መከፈቱም ይታወሳል። ድንበር ማቋረጫው ከግንባታ 2004 ጀምሮ በአብዛኛው ዝግ ነበር። ይህ ረጅም ጊዜ የዘገየው ድጋሚ መከፈቱ ጥቅምት ወር የአሜሪካ ፕሬዝዳንት ዶናልድ ትራምፕ በእስራኤልና በሐማስ መካከል በጀመሩት የተኩስ አቁም እቅድ የመጀመሪያ ምዕራፍ ውስጥ ቁልፍ አካል ነው። በየቀኑ ሁለቱም አቅጣጫዎች 10 ሰዎች ብቻ እንዲያልፉ የሚፈቀድ ሲሆን ሰብአዊ እርዳታ ግን የንግድ ዕቃዎች ግን አሁንም እንዲገቡም አይፈቀድም። በአሁኑ ወቅት ወደ 20 ሺህ የሚጠጉ የታመሙና የቆሰሉ ፍልስጤማውያን ሕክምና ከጋዛ ለመውጣት በመጠባበቅ ላይ ናቸው። የጋዛ የአካባቢ ባለስልጣናት እንደተናገሩት ከየካቲት 2 እስከ 9 ባለው ጊዜ ውስጥ የግብፅ የራፋን ድንበር አቋርጠው የመጡት 397 ብቻ እንደሆኑም አስቷል። ይህ የድንበር አቋራጭ እንደገና መከፈቱ አዲስ ተጠቃሚዎችን ቡድንና የቤተሰቦቻቸው አባላት ጋዛን ለቀው እንዲወጡና የግብፅ ውስጥ እያታሰሩት እንዲመለሱም አድርጓል። የእስራኤል ዘገባዎች እንደሚሉት በቀን 50 ታካሚዎች ከሁለት ዘመዶቻቸው ጋር እንዲወጡ የሚፈቀድ ሲሆን በጦርነቱ ከጋዛ ከወጡት በአስርቲዎች የሚቆጠሩ ሰዎች መካከልም 50ዎቹ እንዲመለሱ ይፈቀድላቸዋል ሲል አልጀዚራ በዘገባው አመላክቷል።